መታዘዝ የአንተን ፍላጎት ወይም ፈቃድ ለሌላው ፍላጎት ተገዢ ማድረግ ነው። አባቶች ይህንን ጠቃሚና መሰረታዊ የሆነ በጎነት ለጀማሪ ደቀ መዝሙሮቻቸው ለማስተማር ብዙ ታላላቅ መከራዎችን ተቀብለዋል። መቼም ሁላችን ቅዱስ ዮሐንስ ሐጺርን እናውቀዋለን። እሱን ያስተምሩት የነበሩት አባት ደረቅ እንጨት አምጥቶ እንዲተክለውና በየዕለቱ ውሃ እያመጣ እንዲተክለው አዘውት ነበር። ሌላ አባት ደግሞ ጀማሪ ተማሪዎቻቸውን በገዳሙ ደጃፍ እንዲቆምና ወደ ገዳሙ የሚገቡትን ሰዎች ሁሉ በፊታቸው እየሰገደ የሥጋ ደዌ ተጠቂ ነኝና ጸልዩልኝ እንዲል አዘዙት። ይህ ምናልባት ለኔና ለእናንተ ማላገጥ ሊመስለን ይችላል። ነገር ግን እነዚህ አባቶች እንዴት ባለ መንገድ ታዛዥነትን እንደሚለማመዱ የሚያሳይ ነው። እና በሚከተሉ ስልት ላይ ውሳኔ ከማሳለፍ በፊት እባክህ ወደሚያገኙት ውጤትና ወደሚያፈሩት ፍሬም ተመልከት። ዓመታትን ከፈጀ ደረቅ በትርን ውሃ ማጠጣት በኋላ እንጨቱ ለምልሞ አፈራ። እኛም መምህር ፍሬውን ወደ ሌሎች መነኮሳት ወስደው ኑ የመታዘዝን ፍሬ ብሉ አሏቸው። አንድ አረጋዊ ለመንፈሳዊ አባቱ በመታዘዝ የሚኖር ወደ በረሃ ሄዶ ብቻውን ከሚኖር የበለጠ ይጠቀማል አለ። አባ አሚዮስ እንዲህ አለ፣ መታዘዝን ይጠራዋል። አንድ ሰው ለእግዚአብሔር ሲታዘዝ እግዚአብሔር ደግሞ ልመናውን ይሰማዋል። አንድ አረጋዊ ደግሞ እንዲህ አሉ፣ እድገት የማናሳይበት ምክንያት አቅማችንና ልካችን ስለማናቅ ነው። እንዲሁም በጀመርነው ሥራ ስለማንጸናና የመልካም ምግባር ሕይወትን የቅድስና ሕይወትን እንዲሁ ያለ ድካም ማግኘት ስለምንፈልግ ነው። ከአባቶች አንዱ ረዱን ውሃ እንዲቀዳ ላከው። የውሃው ጉድጓድ ከባታቸው በጣም ሩቅ ነበር። ነገር ግን ወደ ጉድጓዱ ከደረሰ በኋላ ውሃውን የሚስብበትን ገመድ እንደረሳው ተረዳ። በዚህ ጊዜ ጸሎት አደረገና የውሃ ጉድጓድ ሆይ መግዚያውን በውሃ መልተና ያለኝ አባቴ ነው ብሎ ጮክ ብሎ ተናገረ። ወዲያውኑ ውሃው ከጉድጓዱ ስር ወደ ላይ ወጣ። ያረድም ማሰሮን መላ። ከዚያም በኋላ ውሃው ወደ ቦታው ተመልሶ ወረደ። እውነተኛ ታዛዥ ለመሆን ከፈለክ የታዘዝከው ነገር የሚስማማህ ነገር መሆን የለበት። የታዘዝከው ነገር ተቀባይነት የሌለው ነገር በሆነ መጠን በመታዘዝህ የበለጠ ዋጋ ታገኛለህ። እግዚአብሔር አንድያ ልጁን ይስሐቅን ይሰዋለት ዘንድ ይስሐቅን በጠየቀው ጊዜ አብርሃም ስለታዘዘው ትእዛዝ ተገቢነት ለመጠየቅ ለአፍታ እንኳን ቆም ብሎ አላሰበም። የተባለውን ብቻ አደረገ። አዎን፣ እግዚአብሔር ልጁን እንዲያርድ አላደረገውም። እግዚአብሔር ለአብርሃም ይህንን ተገቢ ያልሆነ ይመስል ትእዛዝ ያዘዘው ታዛዥነቱን ሊፈትን ነበር። ስለዚህ ታዛዥነቱ በበረከት መትረፍረፍን ተሸልሟል። ሁለት በሥጋ ወንድማማቾች የሆኑ አሃው በገዳም ለመኖር ሄዱ። አንደኛው ባህታዊ ነበር፣ ሌላው ደግሞ ፍጹም ታዛዥ ነበር። መንፈሳዊ አባቱ የሚያዘውን ማንኛውም ነገር ሁሉ ያደርጋል። በጠዋት ብላ ቢለው እንኳን ይበላል። ከታዛዥነቱ የተነሳ በገዳሙ የሚታየው በልዩ ሁኔታ ነበር። ባህታዊ ወንድም ግን በዚህ ሁኔታው ተቆጣና ለራሱ በእርግጥ ታዛዥ መሆኑን ለማየት ተፈትነዋለሁ። ስለዚህ ወደ አባቱ የገዳሙ አበምኔት ሄደና ወደ ሆነ ቦታ አብረን እንሄድ ዘንድ ወንድም ላክልኝ አለው። አባቱም እንዲህ ነገረው። ባህታዊው ግን ይህን ያደረገው ሊፈትነው ነበር። ከዛም ወደ ወንዝ ወረዱ። በዛ ብዙ አዞዎች ነበሩ። ወደ ወንዙ ግባና ተሻገረ። ያ ወንድምም ወደ ወንዙ ወረደ። አዞዎች ግን ሰውነቱን ሊልሱት መጡ፣ ግን ምንም አይነት ጉዳት አላደረሱበትም። ይህንን ሲያይ ባህታዊው ና ከወንዙ ውጣ። ሲሄዱ በመንገዳቸው ላይ የሞተ ሰው አስክሬን በመንገድ ዳር ተጥሎ አገኙ። ባህታዊው ያረጀ ራፊ ቢኖረን ኑሮ በላዩ ላይ ጣል እናደርግበት ነበር። ታዛዥ የሆነ ወንድም ግን ከሞት ይነሳ ዘንድ እንጸልይ፣ መጸለይም ጀመሩ።
በጸሎታቸው ጊዜ ሞቱ ተነሳ። ባህታዊው የሞተው ሰው የተነሳው ስለ እኔ ብሕትውና ነው ብሎ በውስጡ ራሱን ከፍ ከፍ አደረገ። ሆኖም ባህታዊው ታዛዥ የሆነውን ወንድሙን እንዴት በአዞዎች እንደፈተነውና የሞተው ሰው እንዴት እንደተነሳ እግዚአብሔር ሁሉንም ነገር ለገዳሙ አባት ገልጦለት ነበር። ወደ ገዳሙ ሲመለሱ የገዳሙ አባት ለባህታዊው ወንድምህን ያደረከው ምንድነው? የሞተው ሰው የተነስቶ እንደገና ወደ ሕይወት የመጣው በእርሱ ታዛዥነት ነው። በተመሳሳይ ለምትወደው ወይም ለሚስማማህ ነገር ብትታዘዝ ነጥብ ልታስቆጥር አትችልም። የማትወደውን ወይም የማይስማማህን ነገር ለማድረግ እሺ ስትል ግን ያን ጊዜ ነጥብ ልታስቆጥር ትችላለህ። ለምሳሌ አባትህ ተነስ፣ ልብስህን ለባብሰህ አንተ የምትወደውን ምግብ ቤት ራት ልጋብዝህ ቢልህና እሺ ጌታዬ ብትል በዚህ የተነሳ ከእግዚአብሔር የታዛዥነት ዋጋ ታገኛለህ ብዬ አላስብም። ነገር ግን አባትህ እንድትቆፍር፣ እንድታጭድ ወይም እናትህ ምግብ ሲያበስሉ እንድትረዳቸው ሲጠይቁ እሺ አባዬ ወይም እሺ እማዬ ካልክ ያን ጊዜ ዋጋ ታገኛለህ። ከአበው አንዱ 4 ሰራዊት በእግዚአብሔር ዘንድ አየሁ አለ። መጀመሪያው በደዌ ሆኖ እግዚአብሔርን የሚያመሰግን በሽተኛ ድዌ ዘበአኩቴት ነው። ሁለተኛው ሰዎችን እንግዶችን ደስ እያለው በፍቅር የሚቀበልና የሚያሳርፋቸው ነው። ሶስተኛው በገዳም የሚኖርና ከሰው ጋር የማይነጋገር ዝጓሃቢ ነው። አራተኛው ደግሞ ስለ እግዚአብሔር ብሎ ለመምህሩ የሚታዘዝና የሚላላክ ረድ ነው። በዚህ ረድ በአንገቱ ላይ የወርቅ ባዝግና ተሸልሞ መንበሩን ከሁሉም በላይ ሆኖ አየሁት። ይህን ለሚያሳየኝ የታናሽ እንዴት ከሁሉ በለጠ ብዬ ጠየቁት። እርሱም እነዚህ መልካም የሰሩ በራሳቸው ፈቃድ ነው፣ ይህ ግን የራሱን ፈቃድ ለእግዚአብሔርና ለመምህሩ የተወ ነው። ስለዚህም ከፍ ያለ ክብርና መንበር ተሰጠው። ሌላው የመታዘዝ ጠቃሚ መመዘኛ ነጥብ በጌታ መሆን ነው። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። የምንፈጽመው ትእዛዝ ከመጽሐፍ ቅዱስ አንጻር መመዘን አለበት። ምክንያቱም ከሰው ይልቅ ለእግዚአብሔር መታዘዝ ይገባናል። ለንስሐ አባትህ ካማከር እንዲያነቃህና በተጋድሎ እንዲያጸና ወደ እግዚአብሔር ልባዊ ጸሎት ካደረግ አሁን ልምምድን መጀመር ትችላለህ። በማለዳ ተነሳና እግዚአብሔር ይህንን ድንቅ የሆነ የጽድቅ ሥራ እንድትሰራ የሰጠህን ዕድሎች ሁሉ በማስታወስ ጀምር። ከዛም ለወላጆችህ፣ ለመምህርህ፣ ለትዳር አጋርህ ወዘተ ታዛዥ ሆነ ለመዋል ወስን። ለራስህም እንዲህ በል፣ ይህንን የማድረገው ስለ እግዚአብሔር ስለው እንጂ ስለ ሰዎቹ አይደለም። አንድ ጊዜ ይህንን ውሳኔ ከወሰንህ በኋላ ያለማመንታት አድርገው። በመጀመሪያ ላይ አስቸጋሪ ሊሆን ይችላል። በተለይ የምትወደውን የቴሌቪዥን ዝግጅት እያየህ ያለ እናትህ ወይም አባትህ እንላክህ ሲሉ ይህንን ድንቅ የሆነ የመታዘዝ ሕይወት በነፍስህ ላይ ለመትከል ስትል ይህን ለማድረግ ራስህን አስገድድ። መልአክ ቢያማርርህ እንኳ ወላጆቼ ለእነርሱ የታዘዝኩ ይመስላችኋል፣ ይህን የማድረገው ለራሴ ስል እንደሆነ ግን አያውቁም ብለህ አስብ። መላላኩ የማይቀበሉት አይነት እየሆነ ከመጣ ደግሞ ለራስህ ይህን የማደርገው ከእግዚአብሔር ዋጋ ለማግኘት ነው እንጂ ከቤተሰቦች አይደለም ብለህ ራስህን አጽናና። የታዘዝኩት ትእዛዝ ተገቢ ነው ወይስ አይደለም እያልክ ራስህን አትጠይቅ። የመታዘዝን በጎነት እንድታገኝ ስትል ዝም ብለህ ፈጽመው። እንደ እውነታው ከሆነ የታዘዝከው ትእዛዝ ተገቢ ባልሆነ መጠን በቶሎ የመታዘዝን ጸጋ ታገኛለህ። የብሕትውና መንገዶች በተሰኘው መጽሐፍ ላይ ለዚህ የሚሆን አይነተኛ ምሳሌ ነው። ባለቤትህ ዛሬ ሊዘንብ ስለሚችል ጃንጥላ ያዝ ትልሃለች። ወደ ውጭ ስታይ ግን ፀሐይ ወጥቷል፣ አንድም ደመና በሰማዩ ላይ አይታይም። ለራስህ ምንም የሚዘንብበት ሁኔታ የለም ትላለህ። ደህና ልክ ልትሆን ትችላለህ። ሆኖም ይህ የለመታዘዝ ብቻ ስትል መታዘዝን የምንለማመድበት እድል ነው።
እናም በእንዲህ አይነቱ ቀን ጃንጥላ በመያዝ ሰዎች አትኩረው ካዩ ለራስህ ይህን ለምን እንደማድረግ ምንም አያውቁ ብለህ ሳቅ። መታዘዝ ማለት የታዘዝከውን ነገር የማድረግ ችሎታን ማሳደግ ማለት ነው። ወጣቶች ሲታዘዙ የሚመልሷቸው ሁለት አይነተኛ መልሶች አሉ። እንደዛ ማድረግ አለብኝ እንዴ? እና እሺ ቆይ የሚሉ። አዎ፣ ይህ ቆይታ ለዘላለም ሊሆን ይችላል። የመታዘዝን በጎነት ለመለማመድ ቁርጠኛ ከሆንክ ራስን ለማሳደግ ልታስገድደው ይገባል። ይህንን የሚያብራራልን ከሌሎች መነኮሳት ጋር በገዳም ይኖር የነበረው ማርቆስ ጸሐፊው የተባለው መነኩሴ ነው። የገዳሙ መነኮሳት አበምኔቱን ከሌሎች ይልቅ ማርቆስን ይወደዋል ብለው ለጳጳሱ ቅሬታ አቀረቡ። ጳጳሱ ነገሩን ለማጣራት ወደ ገዳሙ መጡና አበምኔቱን ጠየቁት። አበምኔቱም ይምጡና ላሳዩት አላቸው። አበምኔቱ የእያንዳንዳቸው መነኮሳት የበዓታቸውን በር ማንኳኳት ጀመሩ። ሁሉም መጣው በማለት ከደቂቃዎች በኋላ እንደሚከፍቱ አሳዩ። የማርቆስን በዓት ሲያንኳኩ ግን ወዲያውኑ ተከፈተ። አበምኔቱ ጳጳሱን ይዞ ወደ ማርቆስ በዓት ገባ። በበዓቱ ውስጥ ማርቆስ መጽሐፉን እየጻፈ ነበር። በሩ ተንኳክቶ ለመክፈት ሲመጣም የጀመረው ቃል አናባቢ ፊደላት እንኳን ልጨርስ አላለም። ጳጳሱ ይህንን ሲያዩ ለምን እንደወደድከው የገባኝ ብቻ እንዳይመስልህ እኔም ወደድኩት አሉ። እስከ መቼ ይህን ላድርግ? በተገለጸው መንገድ ይህንን ልምምድ የማድረግ ልባዊ ፍላጎት ካለ ይህንን ድንቅ የሆነ በጎነት ለነፍስ ለማስተዋወቅ ምናልባት 2 ሳምንት ቢወስድብህ ነው።